ምን አለበት ህዝበት በቃ መተኛት አይቻልም ማለት ነው ምን አለበት ብትተኝና አርፌ ብተኛበት አሁን ቁጭ ብያድር ለነጋጋስል ነው እንቅልፍ ይወሰድ አረባኮትን እንደ ኦርሶ ሰውዬ ውሸት ይቅርቦት እንዴ እኔ ለሊቱን ሙሉ እንቅልፍ አጥጬ ፍጥጥ ብዬ ከዛ አርሶን እንዲ ብዬ ሳው ትኝት ብለዋል አይ መታደል ብያልኩ ላለመተኛት ከኔ በላይ ምስክር አለ በቃ ተኝቻለሁ እሱማ የለም ምናልባት ካላወቁት ብዬ ነው እና አሽሙር መሆኑ ነው እንዴ እኔ አሽሙር ምን ቦጣኝ ፍለፊቶ ተነግሮታለሁ እንዴ ለሊቱን ሙሉ እኮ እንዲው ሲያንኮራፉ ነው ያደሩት እና አንኮራፋ ማለት ትንሽ ነበር ማለት ነው በቃ ተኝቻለሁ ማንንም ሰው እንዳይቀሰቅሰኝ ተኝቻለሁ በቃ ዝቤት መተኛት አይቻልም እውነት ሰው ቤቱ ከላረፈ የት ሄዶ ያርፋል ምን ተስኖት በጣም ነው ያሳዘንከኝ በእውነት ለራሴ ያዘንኩ ዘንድሮ ሙሉቀ ምን ያደረክ ነው ራሴን ያባበልኩ ይልቅ ተቀመጭ ምን ነግርሽ ብርቱ ጉዳይ አለ ቶሎ ንገረኝና ሊድ እኔ ስራ ይረፍድብኛል እና ምን መሰለሽ ማታ ተኝቼ ነበር ሙሉቀን እየቀለድክ ነው የምን ቀልድ አመጣሽ ይልቅ አጀ እንዳልሽ አጃ የምን አጃ ለወላድ ጥሩ ነው አሉ ነው ወይስ ሊቆይሽ ይቆይሽ በኋላ ይሻልሻል እና ተኛው ሙሉቀን መቼ ሳትተኛ አታድር ምን አላውን ጊዜን ባትፈጅብኝ አይደለም ሙሉ እስከ ዛሬማ ምን ብዬ ተኝቼ ነበር ምንነሳ የትላንትናው ግን የኔን የሙሉ ቀንን ህይወት የቀየረ ጭንቀት ነበር የምጥ ያህል ነበር የተጨነኩት እንዴ ወንድ ልጅ አምጣል እንዴ እንክት በምን አወቅ የምጥ ጭንቀት ከባድ እንደሆነ አመት ከተባለ አሳምሮ ነው የሚያመጣው እኔስ ቀላል አማትኩ መሰለሽ እሺ ከዛስ አፊ ቁርጥ ይበልልሽ አበው ምን ይላሉ መሰለሽ እሺ የሚል ሰው ትልቅ ሰው ነው ይላሉ እንኳን እንጠራውሽ እንኳንም አውበኩሽ ሙሉ ሰው ነች እንዴ አውራንጂ ምንድነው ብቻ ምን አለፋሽ ዞር ስል ከጎኔ ልጅ አላገኘው ልጅ ሙሉቀን ከኔ ከሌላ ሴት ወለድክ አይደለ እኔ እኮ ተኛው ስትለኝ ዝም ብለን ቀልፈን የተኛን እንጂ መሰለኝ እኮ እኔ እኮ ሌላ ነገር ምንድነው የምታወሪው እንዴ አረባክሽ ወላድ ነው ሸረተ ለቅሶ ጎዳሻል የምን ወላድ እንግዲህ ፈጣሪ ከዚህ በላይ ምን እንዲለን ነው የምትፈልጊው ውለዱ አለን እኮ አንተ ተቀልዳለህ አይደል አራን ቀለድኩም ሙሉ ልጅ እንድትወርጅልኝ ይፈልጋለሁ የምን ልጅ ነው ሞልድልህ ዝም ተብሎ ይወለዳል እንዴ ጩኸትማ እንዳለው ተረድቻለሁ ግን ብቻሽን አታምጪው አብሬሽ ጫዋለሁ አብሬሽ አምጣለሁ አንተ በጣም ተቀልዳለህ እኔ ስራ አለብኝ እሺ ስራ ፈት አረባክሽ ሙሉ እንዴ ተወኝ ወደዛ ይልቀቀኝ ምን ሙሉ አረ የልጅ እናት ሙሉ
የጠቢባን አበው የህልም ፍቺ ሁለት አይነት ነው እዛው ያየው እዛው ይፈጸማል አንዳንዴ ተቃራኒው ይሆናል የኔ እዛው የሚፈጸመው ነው እመነኝ ሙሉ በኔ ያጨከን በቅርቡ ዳግማዊ ሙሉ ቀንን እንታቀፋለን ዘመናዊ አፓርትመንት እንዲኖሩ ይፈልጋሉ ሆሴ ሪል ስቴት ቦሌ መድኃኔ ዓለም ቴሌፊት ለፊት ባለ 23 ወለል ቅንጡ አፓርትመንት ይዘን እየመጣን ነው ሽያጭ ጀምረናል በ6966 ይደውሉ ሆሴ ሪል ስቴት ከቃልም በላይ አረባኮ ልጁ ያለቀሰ ነው ይስጡ ይልታቀፈው መታቀፍ አይደለም የፈለገው ልጁ እርቦት ነው የሚያለቅሰው አንቺ የኔ ማንቆራፋት ብቻ ነው እንደሚሰማሽ ምን ነው አባዬ አሞሃል እንዴ የሚደግፉት ቡድን ተሸንፎ ነው በስ ሄደው እስቲ ዘንበል የህመማቸው መነሻ መቻጣውት አትድከሚ ብዬ ነው ምን ይያልከ ነው ይሮት ይገና ነኝ እስቲ ልጁን አምጡትና እርሶ ገብተው ይተኙ ስጡኝ ልጁ እቺ ሴትዮዋ አንበሉልኝ አይታይሽም ልጁን ያባበልኩት ነው ጫና ነው እስቲ ሄደው እስቲ ተዘጋ ምንድነው ነገሩ ማዬ ቆይ ይሩትዬ ወዲ ነው ነገሩ እኔና እሳቸው ተግባብተናል ልጁ እኮ ያለቀሰ ነው እርሶ ማባበል አልሆነሎትም ስጡት እስቲ ላባቱ ስጡኝ ልጄን ስጡኝ አሰጣይ አረ በህግ አምላክ ልጄን ይስጡኝ አልሰጥም አልኩ ምን ተናገር በሲ ቆይ እስቲ አንተ እየነቀነቁ እንጥሉን ያወርዱብኛል ስጡኝ አንተ ለምን አሰጥም ልጁን አባዬ ቆይ እስቲ በስ ያንተ ምን አለ እየነቀነቁ እኔ እፍናረጉሽ እፍናረጉሽ ሊቀጩብኝ የሚቀጭጭህ እድሜ ይቀጭ ቀጭ እንዴ አባዬ እኔ መሰለሽ ስም ሴትዮ ልጅ ያያዝን ለኔ አትነግረኝም የሁለት ልጆች አባት ነው እንዴ ቆይ ማዬ ሌላ ያጋጫችሁ ነገር አለ ወይስ አሁን ልጁ በማልቀሱ ነው አይ ምን ያጋጨን የለም ልጁ ባልዩ ለብሶ እንከያት ሌላ ምክንያት የለም ይሄ ብቻ ነው ሌላ ምክንያት አለ ካለ ለወቀው ንገረኝ ጥሩ እንደዛም ከሆነ ጥሩ በርግጥ ሁለት ልጆች ወልደዋል ግን አያያዝም አስተቃቀፍም አይችሉም ልጆች ያሳደግሽልኝ አንቺ ነሻ አይዞት ጋሼ እኔ ሶስት ልጆች አባት ስለሆንኩ ልምድ አካፍሎታለሁ እስቲ ዝም በል በስንቱ ደሞ ጭራሽ አንተ በላምጣው እንዴ አምጣው በስ ደና ያስቆተን አምጣው ሩቴቴው አንተ ለቀቅ እንዴ እንዳቀጭብኝ ጭራሽ እሺ በደንብ ያዡ ወገኛ ደሞ ልምድ አካፍላለሁ ትላለህ አንተ ልጅ አስተዳደግን የት የምታቀበት ጭራሽ ባትብስ ነው የዞረብ እንዴ አንቺ ማላ ነው መስቁት ስራት አንቺ ወገቤ እስኪሰበር አሳድጌ ደሞ ተስቁብኛላችሁ እንዴ አባዬ እኔ ስወለድ እኮ አታቀኝም ነበር ዝበይ ወሬ እማ አባዬ እኔን አቅፎ ነው እንዲያሳድጊኝ አዎ አልኩ አይደል እንዴ ምን እሷን ያስጠይቃል በስዬ አትጮህ አልኩ እንዴ ምን ሆኗል ይሄ አትጮህ ልጁን ትቀሰቅስብኛለህ አጠገቡ ምጮህ እኮ አንቺ ነሽ እማዬ ንገሪኝ እንጂ ሄኖክ ዛሬ ከአባት ጋር በሰላም እንድንውል አልፈለክም ወይኔ ወይኔ ሄኖክ ተቀጭቻለሁ ማለት ነው እዛ ነው እኮ ስጮህ ትግሬን የሚያመኝ ሁሉ መቀጨት ወገብ ላይ ነው ወገብ ነው ወይኔ ወገቤ ብዙ አባወራ ልጅ አስተዳደግ አይችልም ሐሰት እኔን ውሰድ ለምሳሌ አንተ ስማ እኔ እኮ ስራ ሲበዛብኝ እኮ እንዲህ በቀኝ እጄ እየጻፍኩ በግራ እጄ እንጨት እየፈለጥኩ ሄኖክን ነው መሰለኝ እንዲህ በጥርሴ አንጠልጥዬ ነው ያሳደግኩት ባንዳ ሶላቶ ዛሬ ካደችኝ ሄኔ እንደሆነ መመስከር አይችልም ረስቸዋለሁ ብሏል የዘንድሮ ልጆች ስንትና ስንት ነገር ያስታውሳሉ ሆም ብለው አውቀው ይሄን ይረሱታል ምድረ
ዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት ስለ ስራው አይጨነቁ እኛው ብቁ አድርገን እናዘጋጅዎታለን ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል ለበለጠ መረጃ ድረገጻችንን ይጎብኙ እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው አብሮ ቪዥን ግሎባል ልጄን ስጡኝ ልቀፍበት በሰንቱ ምንድነው ረጋምለው ጋሺ እንዴት ነው ምሰክነው ራስዎን አስቡት እስቲ ሁለት ልጅ ባሳደገ ወገቦ እንዲቅስሞ ከተሰበረ የኔን ደግሞ አስቡት ይሄን ይነግርሃለሁ ማንንም እንዳሰማ ከኔ ውጭ ማንንም እንዳሰማ እንዴ በስንቱ ምን ሆኗል ዛሬ በጠዋቱ አዘርኔ ተውኝ እኔ ከፍቶኛል በቃ እኔ ልጄን ልቀፍ ነው ያልኩት ሌላ ነገር አልፈልግም ማቀፍ ስለማትችል አልሰጥህም አልኩ በቃ ይቀጭብኛል ሰሙ ለነገሩ እርሶ ተውት እርሶ ከኔ ጎን አይደሉም ዛሬ ጋሺ መቼም ዛሬ ከኔ ጎን ነዎት እርሶ ተጠቅቷል እባካችሁ አንድ ጊዜ ሁላችሁም ላስቸግራችሁ እኔ በስንቱ ቅጣው ልጅ ሳቅፍ ያያችሁ ሰዎች እባካችሁ አንድ ጊዜ እጃችሁን ከፍ አድርጉልኝ ከፍ አትፍሩ ከፍ አድርጉ በጣም ጥሩ ከወይዘሮ ሂሩት ምን ተስኖት ውጪ ሁላችሁም አውጥታችኋል እጅግ በጣም አመሰግናለሁ የሷን ተውት ያው በተንኮልና በሴራ የተሞላ ስለሆነ ከቁብም አልቆጥረውም በጣም ጥሩ እና ልጅ አቅፌ ተቀጭቶብኝ ያውቃል ልጅ ተቀጭቶብኛል ወይ እባካችሁ በአንድ ድምጽ አልተቀጨብህም በሉ አይሰማም አታጉ ተምትሙ አውጡት አልተቀጨብኝ እሺ ምን ልትይ አባዬ ወይ እኔ ግን ሳስበው እየተቀጨ ይመስለኛል አናቱን በየጀለ ለመንግስት ልስጥ እንዴ አንተ ምንድነው የሚለው ሰርከስ መስራት ስላልቻልኩ ነው ሰርከስ መስራት ስላልቻልኩ በቃ አው የልጅ ጎበዝ እንደዚህ አስታክሹ እሺ የሱ አናት ካለቀ ወደ አንቺ መምጣት አይቀርም ሆይ ጉድ የውላችሁ ልጆች ውሸቱን ነው አይዟችሁ ልጆች ውሸቱን ነው ታዲያ ያለ መቀጣቴን በምን አረጋግጣለሁ አንቺ አፉን አትይዥም እንዴ ነው ካንቺ ልጀምር እንዴ በሰንቱ አንተ አትውም እንዴ ምን ሆኗል ዛሬ ምን ሆናል አናቴ ላይ ሳት ያነደርሽ ምን ሆናል ልጆቹን ለምን አቅፍ ያልቀጫቸውም ነው ንዴት ነው ቁጭት ነው አይ እንግዲህ ረፊ እንዴ አታዩም እንዴ እንዴት ረፊ ሂሩቴ ምን ነው ምንድነው እንደዚህ አይነት ንትርክ እንዴ ና በላንተም ቁጭ በል እንዴ ነውር አይደለም እንዴ ምን ሆናችኋል እንዴ ማዘር እንኩቃውን እዚያ ያርጉ ይሰበርቦታል እኔ ነኝ ያመጣሁት እሺ ኦቻ ጉድ ነው ገርም ነው ስሚ ሙሉ ቀንን መስመር ማስያዝ ሰላቃተይ ነው ልጅ ማሳደግ አትችልም ያልሽኝ ያሰደበኝ እሱ ነው ይቺን ተወዳለይ ዙፋን ይሄ ደግሞ ሊጀምረኝ ነው እንዴ ደሜን እንዳታፈላው ደሜን ካፈላሽ በኋላ ነው ይፈላል ኧረ ተወኝ አልተውሽም ለምን ተውሽ ግዳው ይለይልህ አንተ ልጅ አስተቃቀፍም አያያዝም አትችልም እኔ አትችልም እኔ በቃ አትችልም እንዴ አንዳንዴ ጋሽ ምን ተስኖት ያበዙታል መናገር የሌለብኝን ክፉ ነገር እንድናገር ይጋብዙኛል በርግጥ ሙሉ ቀን እንዲሆኑ ለመቅረቱ ወቅሳቸዋለሁ ጣል የሚያደርጉት ነበር ሂሩትን ነበር ይዘዋት እንደ ቦርሳ የሚዞሩት ቆፍጠን ማለትን የሚያስተማሯት እሳቸው ናቸው አዎ ቶ ወዲፍቸው በዚህ በርጅና ዘመን ደግሞ መከራከሩ አይበጅም አዎ እንዴ መናገር ካለብኝ ደግሞ እናገራለሁ ለዚህ ለደም ግፊታቸው ብዬ ነው ጸጥ ያልኩት ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል ራዕያችን ልማት ነው እንካ ሄኒ ጥለና
እንደ አይኔ አንድ ጊዜ ምን ሆነላችሁ የሂሩቴ ልደት ሆነና መቼም እንደው ስለ ውበት አጠባበቅ ያለኝን ታውቃላችሁ አዎ እና ለሴት ልጄ ቆንጆ ቆንጆ ነገር ማልበስ ጸጉሯን በፋሽን ማስያዝ የዘወትር ተግባሬ ነው አውቃለሁ ማዬ በጣም ነው ማመሰግንሽ በሱ ምንም አይደለም ታዲያ ልደትሽ ሆነና እንደው ለልደትሽ እርሜን አንድ ቀን ብልከው ከኔ ጋር የተዝናናሽው ረሳሽው አረ እንዴ ምን ሆናል አባዬ ረሳሁትም ጨዋታ እኮ ነው እየተጫወትን አይደል እንዴ ከዛ በኋላ የዛኑ ቀን እንደፈረደብኝ መርካቶ ሄጄ ላንቺ ቆንጆ ጫማ ገዝቼ መጥት ከዛ ያንን ጫማ መልሼ ለሙሉ ቀን መስጠት ሙሉ ቀን ደሞ ድርግ አርጎ ኳስ ሊጫወት መሄድ አይዞት ጋሼ ጨዋታ ነው ጀስት ጨዋታ ነው ማዬ ቆንጆ ጨዋታ መጣሽ በዚሁ የበስዬን ጉድ ልንገርሻ እሺ ሄኒዬ ልጅ ሆኖ ገላውን ሊያጥበው እኮ ነው ገላውን ጠቦ አልኩት ልብ በሉልኝ አጓጉል ነገር አዛኝ ልጁን እንድቀጨው ወጥመድ ስታበጅብኝ ልብ በሉ አረ በስዬ ምንም አጓጉል ነገር አይደለም አሁን ያደገልሽ ገላውን ማጠብ ምኑ ነው የሚከብደው ማዬ አረ ምንም አይከብድ በዛ ላይ እኮ ሄኒን ከልጅነቱ ጀምሮ ሳጥቦ ያየኛል ይልቃውን ጨዋታችንን አታቆርፍድ ላውራበት ከዛ ውሃ ሙቄ ጠቦ ብዬ ሰጣውትኝ የተነጫነጨ ውሃውን ይዞ ገባ በኋላ በጠብቀው ሊወጣ ነው እሺ ምን ሆኗል ብዬ ሲቆይብኝ ደንግጬ ገባውልሽ መታጠቢያ ቤት ሲንኳ አደናቅፎት ይወደቀ መሰለኝ በኋላ ስገባልሽ በስንቱ ወዬ ፉጨቱን ያፏጨ ራሱ ገላው ይታጠ አይመስልኝ ራሱ ይታጠብልሻል ገላው ምን ነው በስዬ ልጁን አይደል እንዴ ጠብ ያልኩሏለሁ ዊ ረስቹ ልጁን ነው እንዴ ጠብ ያልሽኝ እኔ እኮ ታጠብ ያልሽኝ መስሎኝ ነው ብሎኝ ውሸት ረስቸው አይደለም ውሃው ስለበዛ ልቀንስለት ነው ሂሩቴ ይኸውልሽ አንዳንዴ ስታወሪ የታሪክ ማስተካከያዎችን እያደረግሽ በሶባችኋል ልቀንስላችሁ ያልከውማ ሌላ ቀን ነው በስዬ እሱን ላጫውት ሽማይ አንድ ጊዜ ደግሞ ለልጆቹ ምግብ ሰራርቼ ልቋጥርላቸው ስል ሰዓት ረፈደብኝና በልበስዬ ለልጆቹ አንተ ቋጥርላቸው ብዬ ልብሴ ልቀያየር መግባት እሺ ቀይሬ እመጣልሻለሁ በስዬ ቁጭ ብሎ የልጆቹ ምግብ እየጨለፈ ይለዋል አይበስም ምን ነው በስዬ ቋጥርላችሁ አይደል እንዴ ያልኩሏለሁ አይ ሂሩቴ ስለበዛባቸው ልቀንስላቸው ብዬ ነው ብሎኝ እርፍ አይ ይበቃል ምስክር የለም ብለሽ እኮ ዝም ብለሽ ቀላምሽ ይኸውልሽ አሁን ይሄን ጨቅላ እነኚህ ጎረምሶች ምስክር ናቸው ይሄን ልጄን ገላውንም አጥበዋለሁ ምግቡንም ሳልበላበት አንቺ እንዳልሽው አበለዋለሁ ልጄን አንቀባረሬ ነው ማሳድገው እኛ የማየ ልጆች እሱ ደግሞ ያንተ ልጅ ሊሆን ነው የሁለቱም ልጆች ነን እኔ እየቀጨለ ያሳድገው ነው ልክ እንደኔ በዛ ላይ ምሳቆን እየበላ ዝም በል እንዳይመታን ተናዷል አይ አይደል በስዬ እንዴት ነገር እንዳበላሽ አንቺ ነሽ ልጅ ፊት የማይወራ ያወራሽ ልጄን ስጡኝ ወይኔ ልቤ ምንድነው ልቤን አመመኝ ውይ አንተ በስዬ የአባትነት ውለታዬ ሲነካ ልቤን ወጋኝ በስንቱ ጨዋታ እኮ ነው ጀስት ጨዋታ መብላት እኮ በልቻለሁ ምን ላርግ ያን ሰሞን ለልጆቹ መሰራው ምግብ በጣም ይጣፍጥ ነበር እኔ ደግሞ ራበኝ እና ታዲያ እርቦኝ ከቤት ልውጣ እኔ እኮ የሚዲያ ሰው ነኝ ወንድሜ ባለፍኩ ባገደምኩ ቁጥር አዳሜ እኔን ነው መረጃ የሚጠይቀኝ እያንዳንዱ ቆሜ ሳስረዳ ደግሞ የባሰ ይርበኛል እንዴ ምን ትላለህ አንተ አሁን ራሱ በጥያቄ እያደረከኝ ራበኝ ማሚዬ እንዴት ነሽ ዳድ እንዴት ነው በቦሌ ጊፍትስ ሙክት በግ ዶሮ
ኬክና ቡና ልኬላችኋለሁ መልካም በዓል አለ እሰየኔ ልጅ ይባረክ ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ የቆይ ጨዋታ ነው ቀስበልሽ ታዩማ ይዞት ይሄድ ልጅ ማሳደግ እንዴት ቀልድ እንዳልሆነ ይየው ወሰደው ጨዋታ ነው አሉ እየተጫወታችሁብን ጋሼ ይልቅ ለርሶም ጥሩ ጅማሮ ነው የሚሆነው የልጁን ኃላፊነት አልፎ አልፎ ስለምሰጡት ይሄን ዕቃ ይዘው ይከተሉ እናሳያቸው ገና ዛሬ ፍሬ ያለው ነገር ተናገርክ እሺ ይምጡ ነበር መልካም ታያቸው ኖ ይክፈቱልኝ ጋሺ እኔን የሶስት ልጆች አባት እንዴት አጣጥለኝ እንዴት ተቀልድብኝ እኔስ በሆነ ሁለት ልጆች ወልጄ አሳድጌ ለወግ ማዕረግ ባበቃው እሷ እኔ እንዴት ትለኛለች ጋሺ ሙሉ ቀንን ቆጥረውት እንዳይሆን ታከ እናትየው ናት እንጂ እኔ በጣም ሞክሬያለሁ ጥሬያለሁ እሱን እየቆጠሩ መናደድ የለቡትም በሙሉ ቀን መናደድ ማለት እግር ኳስን በእጅ እንደመጫወት ማለት ነው ሙሉ ቀን ማለት ማኖ ማለት ነው ይርሱት መስክና በይሩት እጽናናለሁ የሷን ስም እንዳያነሱብኝ እቺ እንዳትጨርሰው ወይኔ ዙፋን በስተርጅና እንድታደርገኝ ምን ነው ምነካ አይ አማቼን አይናገሩብኝ አረ ና እንዳውም ልጅን ወሰድልኝ ወገቤ ተንቀጠቀጠብኝ ነው ወሰድልኝ ምንድነው የሚንቀጠቀጠው ቁጭ ብለው አይደል እንዲያቀፉት በቃ ተንቀጠቀጠብኝ አይ ያዙት ና ነው ምልህ ምን ላል ምንድነው የሚሉት እኔ ከርሶ ቤት ድረስ አይደል ተሸክሜ የመጣሁት እና ያዙት ና ነው ምልህ እርሶ ሰውዬ ግን ገና ብዙ መማር የሚቀሩት ነገር አለ እንደፈረደብኝ አስተምሮታለሁ እንጂ እኔ ካንተ መማረው አይጮህበት ይቀሰቀሳል አንተ ስትጮህበት ሙዚቃ ነው ሽሩር ነው እኔ ስናገር ግን ይቀሰቀሰዋል ገዘር ያለ አምሰበክ እንዳትቀጨው ላስተኛውና ብዙ እንማማራለን አይዙፋን በስንቱ እንኳን ላስተምር እስኪ ላይ ድረስ የሰው መዘባበቻ ታድርገኝ አይ ምን ተስኑት በጣም መሳዘንከኝ በጣም እንዴት ዋላችሁ እናንተማ ተኙ ምን አለባችሁ በጊዜ ወልዳችሁ ከብዳችሁ ነው አለው እንጂ እኔ በልጅ አምሮት መሰቃየው ይሄማ እንዴት ነው የሚያንኮራፋው ምንም እኮ እንደው የወለደም አይመስልም የዘንድሮ አባቶች አባት ብሎ ዝም ወይ ብቻ አንጠለውክ አይ ምንድነው እሱ ወይ ምንድነው እሱ ምንድነው ጓደኛ ፈለክ ምን ፈለክ ወይኔ ሳቀ ልጄ ታይቶት ነው ማለት ነው አዎ ማለት ነው ገብቶኛል ምን ነው ይሄንን ሙሉ ባየች አቡቹሉሉ
ምንድነው እንቺ እስኪ እንቺ አበቃ የልጅ ጉጉቴ ጉዳይ አከተመ እዚህ ጋር ይፈታል አው ሙሉ ይሄንን አበባ የመሰለ ልጅ አይኑን ስታይ አሁኑ እንውለድ ነው የምትለው እኔ ራሱ ማታ በህልሜ ያየሁት ልጅ እንደዚሁ ቁልጭ እያለ ሲያይ ነበር አቡጅልልዬ እኔ ቆንጆ አሁን ልክ እንደዚህ ቁልጭ እንደምትዩ ሙሉ ጋም ቁልጭ ሲያለሽ እማደርግልሽን ነገር አታውቂም እሺ አቡጅልልዬ አው ደስ ቁልጭ በይ በቃ እኔ መልሽ ይሩቴ አስከፋናቸው እንደነኝ ሰዎች ማንን በስዬና አባዬ ረማይታይ አሁን ልጁ ዳይፐሩ አቃጥሎት ሲያለቅስባቸው የግዴታቸውን ይመጡ የለ ትንሽ ጠብቂ ወይ ሲርባቸው ይመጡ ይሆናል ማዬ ዛሬ የረፍት ቀናችን ነው አስረፍም በል ጥሩ ነው በል መሄዳቸው ለኛ ጥሩ ነው እኛን እኮ የጎዱ መስሏቸው ነው ብርሃን ባንክን ምን ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመንን ያዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ አድርገዋል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ጋሺ በዓል ሲሆን ለልጆቹ ጫማ ስገዛ ለራሴ መግዛት ያማረኝ ጥዬ በመጣው እኮ ለልጆቼ ስል ነበር ይስማ የምወደው ወተት አንድ ኩባያ ብቻ ወተት ምጠጣው ለማስል ነው እሷና ለህይወቴና ለሙሉቀን እንዲተርፋቸው ብያ ነበር አስቡት ጋሽ ወተት ደግሞ ወሳኝ ነገር ነው ታዲያ በተለይ ቡድኖስ ሲሸነፍ ምን ለማለት ነው እሺ ምን ለማለት ነው ምንድነው ጋሽ ምንድነው አፌን መቆጣጠር ዝም ብሎ ታ አይሩት ምን ተሰውት በዛ ግፍሽ በዛ ጋሺ እኔ እኮ ለአባትነት የከፈልኩት መስዋዕትነት እኮ ይሄ ነው የሚባል እኮ አይደለም ጋሺ መቼም እርሶ ይረዱኛል አሁን አንድ ነን አንድ መርከብ ላይ ነው ያለነው ይታዩት በሌሊት እየተነሳ ልጆች ተነሱ ቁርስ ደርሷል እያልኩ በየቀኑ መጮህ ይታዩት ግፍ እኮ አይደለም መቼም ለአንድ የተከበረ ጋዜጠኛ ድምጹ ማለት ሀብቱ ማለት ነው በጧት እየተነሳው ሳንቋርር ድምጼ ቢበላሽ እጣ ፈንታዬን አስበውታል ሰጥጨው የሚሰማህ ቢኖር ነበር አይዙፋን የሙልቀንስ ግድ ለሚሆን አንድ ጊዜ ከጆቷል ይሩትየን ግን እጇን የምህንድስና የመራዋት በራስ መተማመን እንዲኖር ያደረኳትን እሷ አሁን እንተታ ወደ እናቷ ትሄድ እሷ እኛ አባቶች ላይ የተዋለው ደባኮ ጋሼ ዝናብ ቢሆን ጎርፍ ሆኖ ጠርጎ ይወስዳቸው ይጣሉ እንጂ ምንድነው አንተ ማይቀጠልከ አሁን ጣልኩ አይደል እንዴ ታሪያ አትለይም እንዴ ምን ግን አይበሳጩ ጋሼ እንዲህ ብለው እንዳይበሳጩ አሁንም ቢሆን እድል አለ በዚህ ልጅ እኔም አባትነትን እርሶም ሞግዚትነትን ያጣጥሙበታል ማለት አያት ነኝ እኮ እንዴት ነው ሞግዚትም ሆኖ ይሁን እሺ አዩ ግን ጋሽ እንዴት ለሽ እንዳለ የኔ አባቱ ቅፍ ሰላማዊ እንቅልፍ ሰጠው ሰውዬ ረጅም ሳተቀፍኩት ነኝ እንጂ አንተ አይደለም ነኝ ይተው እንጂ ጋሽ እንዴ እኔም እኮ ያቅሜን ያህል ይዤዋለሁ ደሞ እኮ ሁለት የወለደና ሶስት የወለደ ወገብ አንድ አይደለም እርሶ እኮ የአንድ ልጅ ትርፍ ወገብ አሉት እኔም ባቅሜ በጉልበቴ የምችለውን ያህል አቅፌዋለሁ ጉልበቴ መቅናት በለኝ ካታምጣልኝ እንጫወት ይጣላላ ጣላ ተው እንጂ ጋሽ እኔ እኮ በትዳሬ ተንገብግቤ እኮ ነው እዲያ በራብህ ያውላህ እንካ
በስማና ነይ ወደዚህ እንካ አይ ሂሩት ምን ተስሎ የስራሽን ይስጥሽ ኧረ ቀስ በላችሁ በተልጉ ቆይ ግን እማዬ እኔ ምር ተቀጭቻለሁ እንዴ? ይሄ ደግሞ ቀልድ አይገባው እንዴ? አባቶች ልጅ ካቀፉ ወገባቸውን ይቀጫሉ አላላችሁ? ኧረ እኔ እንደዛ አላልኩም። አባቶች ልክ እንደ እናት ልጅ መንከባከብ አይሆንላቸውም ነው ያልኩ። ቆይ ግን እናት ባትኖርስ? እንዴ እናትማ ባትኖር የግዳቸውን ይንከባከቧቸዋል። እኛ ነን የምናቀብጣቸው። እስኪ ተይኝ ልጄ ሆድ ይፍቸው። እንዴ እንዴው ለጨዋታ ብዬ ነው እንጂ ያለበስዬ እነዚህ ልጆች ማሳደግ እንዴት ይሆንልኛል? ያለበስንቱ እነዚህን የመሰሉ እንቁ ልጆች ማሳደግ ለኔ በጣም ይከብደኛል። ሊያውም ለብቻዬ። ልክ ነህ እኮ ልክ ነህ። ሚናችን ይለያይ እንጂ ሁለታችንም በየአቅማችን ያሳደግናቸው። የሁለታችንም ኃላፊነት አለበት። እንደዛ ነው። እስቲ ፍረዱኝ ጋሽ እስቲ ፍረዱኝ እንደዚህ ከስር እየተከታተለች ልጄን እየወሰደችብኝ እንዴት ብዬ ነው የሚይዘው እንዴት አድርጌ ነው በስርዓት ኮትኩቼ ማሳድገው ልጄን ስጪኝ አትድረሽብኝ ኃላፊነቴን ልወጣ ስላት ነበሩ አይደለም አይተዋል ሰምተዋል እንቅልፍ ሲያሸልበኝ ጠብቆ ልጄን ከስሬ መውሰድ ምን ይሉታል ስኳር እሱን አይደል እንዴ ብሎት ጋሽ ስኳር አምጣልኝ ቢመጣ ባይመጣ ምን ዋጋ አለው አሁን ስኳር ልታመጣልኝ ነበር ሄድከው አሃ ወደዛ እሺ እኔ እኮ ያለው መስሎታል ያለው ይቅርታ እርሶም ቢሆኑ በዚህ እድሜው ስኳር ምንም አያረግለቱም ለጤናው ጥሩ አይደለም አይመለከትም ምን አገባኝ እኔ ይሄው ጠንካራ ነው ጋሼ መሸሞረ ነው የምሬን እኮ ነው ጋሼ ላፍታ ልጁን ላቀፍኩት እጄ ሊገነጠል በጣም ጠንካራ ነው ታስቀኑኝ ልጆች የኔ ልጆች መጡልኝ አያችሁ አይደለ እናታችሁ ከጉያዬ እየነጠቀች እንዴት እንደምታሸሻችሁ ግድ የለም እንኳን መጣችሁ ኑ ዳቦ በሻይ ብሉ የኔ ጌታ የኔ አባት እኔ ልገርጣልሽ አባዬ ብላይ ነታ እጅህን ሳትታጠብ ነው እንደምትበላው ከውካ ወይ የኔ አባዬ ወይ እናት ልጁስ የቱ ልጅ ልጁ ነው እማዬ እኮ ይዘሽ ወደ ዳይፐር ልቀይርለት ብለን የመጣሁት እና እዛ የለም እና የለም ኧረ እዛ የለም በቃ ልጁ ጠፋ ማለት ነው የሚያሟርት የት ነው የሚጠፋው እንዳትዋሺ ልጁ እዛ ነው ያለው የለም ንገረኝ ኧረ አያቴን እየዋሹ አይደለም ልጁ የለም እች ቀጣፊ ልቤን ቀጥ አደረገችው እኮ እሷ አትጮባት አሁን ጠይቀው ቅድም ተኝተን ሳለ በሩ ክፍት ነበር ምንድን ነው የሚሉት ጋሼ እርሶ ደግሞ ነበሩ አልነበረ መልስልኝ እሺ ክፍት ነበረ ሮጥ ወጣ ሊሉ ነው በስንቱ የዛች ሄሩት አጉል ቀልድ ነው ጋሼ ይልቅ ሂዱና ልጄን ያምጡልኝ እባክዎ ስማ በስንቱ ይሄ ልጅ አንድ ነገር ሆኖ ቢሆን አንተን አያደርገኝ ነገርኩት እኮ ጋሼ ልጁ እዛ ነው ያለው ሂዱና ይዘውልኝ ይምጡ በቃ እናንተ እዚሁ ሁኑ ጋሼ ይሄን ቀልድሽን አቁሚና ልጁን ካነሳሽበት አምጥተሽ መልሽ ይበሉልኝ ወይኔ ምንድነው እርሶ ሰውዬ የሚፈልጉትን አይናገሩም እንዴ ምን ሆነዋል ጠፍቷል ማለት ነው ዙፋን ነስቲ ነይ ምነው ኩርፊያ በዙ እንደዚህ እርጅናው ተጫጫኖት እንዴ ኩርፊያ በዙ ምን ሆነዋል ሽማጥ ጠይቅሽና ተቀባጥሪ ልዩ አይተሽዋል
የቱ ልጅ ትሰማለች? ህፃኑ ልጅ ያለው እናንተ ጋር አይደለም እንዴ? የለም። ደብቃችሁን እኮ ግን ጉርድ ከራሴ ይሁን ዙፋንዬ ነገር አረኛ ጋር የለም እንዴ? ቅድም ይዛችሁት አልሄዳችሁም እንዴ? ወይኔ ምን ተስኖት ልጁ ጠፍቷል ማለት ነው እንዴ? ልጁ ጠፍቷል ነው የምትለኝ? ልጄ ምን ሆነ አባዬ? ወይኔ ልጄ ለሰዓታት የገዛ ልጁን መጠበቅ አቅቶት ይተኛል። እኔ ነኝ ጥፋተኛ ማይ ልጄን አምኜ ለሱ መስጠቴ እኔ ነኝ ጥፋተኛ። ወይኔ ልጄ ማይ እኔ ያልገባኝ ነገር ለሊቱ ሙሉ ተጋድሞ ነው የሚያድረው። እኔ ነኝ ልጅ ስጠብቅ ቆሜ ማድረው። እሱ ለሊቱም ተኝቶ አድሮ ጧት መተኛት ያምረዋል። ሊያውም ልጅ እየጠበቀ ምንድነው የምሰማው? ጋሽ በትን ተስኖት ልጅ የጠፋ ነው ያሉት? አዎ ኢንስፔክተር አባዬና ይሄ በስንቱ ባሉበት ተኝተው ልጁን ገብተው ወሰዱት። ሩት ያታስቂ። አሁን ደግሞ እሱ ማን ይወስደዋል? እንዴት ነው የምትናገረው ኢንስፔክተር? አንዴ ተረጋጊ እንጂ እንዴ ሩት። ይልቅ ጋሽ ምን ተስኖት እርሶ ይንገሩኝ። ምን የት ነበር የተኛው? እርሶ መኝታ ቤት ነው ራሱ መኝታ ቤት? እዚህ የተኛው። እዚህ መጥቶ የተኛል። እንግዲህ የጠፋው ይሩት ቤት ነው ማለት ነው። በጣም ጥሩ። ከጠፋ ስንት ሰዓት ይሆነዋል? 1 2 3 ሰዓት ይሆናል። ኢንስፔክተር ምን አስበ ነው? እኔ አልገባኝም እንዴ። ይሩት ጠፍቷል እያልነው ቆንጆ ተረጋጊ። ምን ሆነሻል እንዴ ኢንስፔክተር? እንዴ መላ በለን እንጂ ቶሎ ብለህ። አስራሯ እንደዛ አይደለማ። ምን እያልክ ነው ኢንስፔክተር? ቆይስቲ ለፍለጋው አንተ ትሻላለህ ብለን ነው እንጂ ጠበቅን። ራሳችን መፈለግ አላቃተንም እኮ። ቆይ እንዴ ነው ይሩቴ ተረጋጊ እንጂ ምንድነው? ምን እያልክ ነው ኢንስፔክተር? ግን አሁን ማን ይሙት ሙሉ ቀን ጠፋ ብለው እንዲያም ባጓራው መፍጠር ተው በኋላ ያስተዛዝበን። ማን ነው ሙሉ ቀን ጠፋ ያለው? የኔ ልጅ ነው የጠፋው። አሁን በቅርብ የወለድኩት ልጄ። ምን እንዴ? ሙሉ ቀን አይደለም እንዴ ጠፋው? ጋሽ ምን ተስኖ ልጄ ጠፋ አይደል እንዴ ያሉኝ? አዎ የልጄ ልጅ እና ህፃኑ ጠፍቶ ነው እንደዚህ ተረጋግታችሁ ቁጭ አላችሁት? እንትን ማን ነው እንትን ፖሊስ እስቲ ትንሽ ልጄ ሲያለቅስ ድምጽ ይሰማኛል። አዎ ይሰማኛል። ልጄ ይሰማኛል። ልጄ እንዴ ማይ ሙሉ የልጁንም አይናይታ ልቧ ሊራራ አልቻለም። በጣም ይቅርታ የልጅ ላሳይሽ አልቻለሁ። አንተ አረቶ እንዴ አይ ሙሉ ቀን በነፍሴ እንደተጫወተብኝ አረጀው። አረ ግን እንኳን ሙሉ ቀን ሆነ ሌባስ ቢሆን የገባው። አረ እንኳን ሙሉ ቀን ሆነ እንኳን እሱ ሆነ። ተመስገን ጌታዬ ሰላም አሳድረኝ። ቢሩት ተኝቻለሁ። አይወት ግን አልተኛም አይደል? በስ የመተኛት አይቀር። እሺ ተኝ በቃ ነኝ። እሺ በስ እስቲ ኧረ እባክህ ኧረ ተው ምርር በአንድ ጊዜ። እሺ አባቴ አቡሽኑ አቡኩቱቱ አቡሽኩናይ እሙኩኑ በስዬ ወይ እንደዚህ አታውራው። ወደፊትም እኮ እንደዚህ የምታወራው ነው የምትመስለው። ምን ይሰማል አሁን? ይሄ ምን ያውቃልና ነው? ባይሰማም አንተ በስነ ስርዓት አውራው። ምን አይነት ቋንቋ ነው? እንዲህ ተኛልኝ እኮ ነው። የት ነው የሰማኸው? ደህና መሸህ የኔ ልጅ፣ እንደምን አመሸህ? ሰላም ነሽ? ለዛ ከንቱ ሙሉ ቀን አሳልፌ ሰጠው አይደል? ሲያንከራትትህ ዋለ። አይዞህ እንግዲህ ሙሉ ቀን ይባላል። እሱ አጎትህ ነው፣ ወደፊት ታውቀዋለህ። እኛ የተሸከምነውን እንግዲህ ታይልናለህ። የዛቅነውን አዛባ ምን ታረገዋለህ?
ከአጋም የተጠጋ ቁልቋል ማለት ነው። እንግዲህ አጎትህ የእናትህ ወገን ነው። በእናትህ ስም ይቅርታ ጠይቀሃለሁ እንጂ ቤተሰቡማ ይቅርታ የሚባል አልፈጠረበትም። ምንድን ነው የምታወራው? ምንድን ነው የማወራው? ታዲያ እንዴት ላውራው? ምን ላውራው?